ታፔላው ዛሬ እንደተለመደው ሁሉ የትዝብት መነጽሩን አጥልቆ ታክሲ ውስጥ ተገኝቷል። ስማ ረዳት፣ መልስ ሰጠኝ እንጂ ሌላ ነገር ላስብበት። አንተን ላስብ ስንት ጉዳይ ማስባለኝ። እባክህ መልስ ሰጠኝ። አንተን እኮ ነው አለ አንድ ተሳፋሪ። አበይ መለስልሃላ እንዴ? ዝርዝር እስኪሞላልኝ ነው እንጂ ምን ማስቀረብ ይመስላል? ምን ያስጨዋል? ምን ወይ ጉድ! ጭራሽ እኔን ትጨዋለህ? መልሴን በጠየቁ። ኧረ ወዴት እየሄድን ነው? ጉድ እኮ ነው። መልስ እኮ ልስጠኛል እኮ ሰጣለሁ። ዝርዝር ይሙላልኝና ሰጣለሁ አልኩ አይደል እንዴ? ይሄን ያለ የሚያስጨው ነገር እኮ አይደለም እንዴ? ምን ታካብዳለህ እንዴ? ኧረ እየሰማችሁልኝ ነው አይደል? ልባርጉልኝ። መልሴን ሰጠኝ። እሰጥሃለሁ። ስምር ነው እንዴ? 7 ብር እሰጥሃለሁ አልኩ። ትንሽ ታገሰ። እረች ሀገር ወዴት እየሄደች ነው? ወደ እድገት ማማ ነዋ አለ ታፔላው። የምን እድገት? ምን እድገት ነው ያልከኝ? በደንብ አልሰማሁም ነበር። እድገት ነው ያልኩ እኔ። ይህን አላቅም። ብቻ መልሴን ስጠኝ አንተ። እንዴ እንዴት አታቅም? ምንም አልሰማሁማ። አይ እኔም ጠዋት ነው ያነበብኩት። ጠዋት የወጣ ጉዳይ ነው። ያው ሀገሪቱ ጂዲፒዋ ጨምሯል፣ በ6.2% አድጋለች ነው የሚሉት። በስንት? አረ መልሴን ስጠኝ እባክህ። ይኸው ምን ታካብዳለህ? አዎ እድገት አልከኝ። እንዲህ ለመልስ የተጨቃጨቅን ወዴት ነው የምናድገው? አይ እሱ እንኳን የሚመለከተው ጉዳይ አይደለም። ያው ግን ቢሆንም ጠብ ያለ ነገር ባይኖርም እንግዲህ አድጋለች ተብሏል። ቆይ እኔ የምለው ሌላ በእኛ ሀገር ስም የምትጠራ ነዳጅ አምራች ወይ ወርቅ የተጠለቀለቀች ሀገር አለች እንዴት? እንዴ ለምን አልከኝ? እውነቴን እኮ ነው። ምናልባት ስም ተምታቶባቸው የእሷን የነገሩን ይሆናላ። ይሄ እኮ ፕላጃሪዝም ነው። እንግሊዝኛ ምንድን ነው እሱ? አንተ ተወኝ። መልሴን አዘግይተን የሰጠኝ አሁን ደግሞ አትነጅሰኝ። አይ ለጠቅላላ እውቀት ነው ማለት ነው። ምን አውቃለሁ እኔ ሲሉ ሰምቼ ነው። መልሷን ሲሆን ነው የምታውቂው አንቺ። ሽብት አለቢያው በገላ ያለች ድመት ባዛርጋለች። ለኛ ጠብ ያለ ነገር የለም እንጂ ያው ሲታይ ከተማዋ ሸብርቋል። አይ ማደግ በፎቅ ነው እንዴ? ኧረ እንደው ህንጻው ምኑ ቀርቶ ሽንኩርቱና ጤፋው ጋር በወረደ። በልቶ ማደር እኮ እየከበደ መጥቷል። ወዴት እየሄደን እንደሆነ ሳውን ነው የሚያሰጋው ጃል አሉ አንድ እናት ተሳፋሪ። አይ ማዘር ደግሞ በዚህ ልክ አያጋኑት እንዴ? ተመልከቱ እስኪ በመስኮት አዩ። ታዲያ በየስጋ ቤቱ በረንዳ ላይ ይኸው የተከለከለውን ጎረምሳ የበላተኛ ህዝብ እኮ ነው የሞላው። ይሄን ጥሬ ስቆ ኧረ ተመልከቱት እስቲ። ተሳፋሪው በግማሽ በመስኮት ያይጀመር። ተመልከቱ ማዘር እንዴ! በደንብ ሀገሪቱም አድጋለች። ጮማው እየተቆረጠ እንዴ! ያ ደግሞ እንዴት አባቱ ነው የሚጎርሰው? የትኛው? አታዩም እንዴ ስፋቷ? ወይ እኔ ጌታ! ወይ ይሄማ ተመችቶታል። ታዲያ ሀገር ሲመቻት እንዴት አይመቸው? እዛ ጋር ግን ከጎኑ ይታያል። ሌላ ነው ያቸው ፍራማው። ኧረ አይደለም ዳቦ ግዛል የሚል ህፃን አይታየም እዛ? አይ ያኛው ወፍራም ነው የሚታይ። ግድ የለም ቶ። አይ ልጄ እኛ ጥሬን ቆረጥማለን እንጂ ጥሬ አንቆርጥም። ይኸውልህ ወንድሜ፣ ሰው በየሉካንዳው በረንዳ ጥሬ የሚቆርጠው አገሪቱ በ6.2% ስላደገች ነው ልትለን ነው? እንደዛ ነው የምታስበው እንዴ? ታዲያስ እንዴ እንደዛ ነው እንጂ በትክክል እንደው ላለማጋነን ነው እንጂ እኮ ከዚህ ቀደም በ2 ዲጂት አድጋ ነበር አይደል እንዴ? አሁን እንደው ቀዝቀዛ አድርጎ ተነግሮ ነው ቢሆነው። አሁን ግን በይፋ መታየት ጀመረ። አየው ሰው አቅሙ ከፍ ብሏል። ተመልከት ከተማውን እስቲ። ይበላዋል፣ ይጠጣዋል፣ ፈታ ነው የሚለው። ተመልከት እንዴ! ታዲያ ሰው ብሩን ካልበላበት ካልጠጣበት ምን ያደርገው በዚህ ጊዜ? እስኪ ንገረኝ። ምን ማለት ነው? እስኪ እንደው ቆም ብለህ አስብና ንገረኝ። ቆጥቦ ቤት እንዳይገዛበት የዘንድሮ የቤት ዋጋ ቀጣይ ዓመት ላይ የ1 ወር የቤት ክራይ ዋጋ ይሆናል። ታዲያ የሰው አስቦ ልጆቹን ኤርታሌ የቀለጠ ያለት ጎመራ ውስጥ እንደ መዋኘት በሚመስል ተአምራዊ አሰራር እየከፈለ አስተምሮ በሚተርፈው ቁርጥራጭ ብር ቢበላ ቢጠጣ እንዴት ነው ደልቶታል ሊባል የሚችለው? ታፔላው ጮክ ብሎ ይናገራል። ዋው እንዴ! ልክ ነህ። እሱ እኮ ነው እኔም ግርም የሚለኝ። ሌላው ቀርቶ ተመልከት ላቤን። ይኸውልህ ለታክሲ ሰልፍ የተሰለፍኩት ይሄ ሁሉ ሳይቀር አደገች ምን እንዲባልልኛል? እንዴት ነው ነገሩ? አይ ልታርግ ትችላለች አገሪቱ፣ ግን በዚህ በተባለው ልክም ላይሆን ይችላል ነው ያሰብ። ያውን በገፍ እንደ ቅጠል የረገፉ ተማሪዎችን በጉያችን ይዘን። አይ ኧረ እንደው እኔ እስማ ተሰማ ነበር በቴሌቪዥን። ቆይ እኔ ግርም ያለኝ
አደገች። እኛ ብቻ አይደለችም፣ ብዙ ሀገራት ተጠርተዋሉ። በዚህ ቁጥር እንዴት ነው ቆይ ማደግ አለማደጋቸው የሚታወቀው? በምንስ ነው የሚለኩት? ምን አውቃለሁ አንተ? በእውነት ነው አላውቅም። ያው ተሰልፈን እንደምንገዛው ዘይት በሊትር አይሆን መቼስ። እኔ የቀለድኩ አይደለም፣ ካወቃችሁ ትነግሩኝ ዘንድ ብዬ እኮ ነው። እሱ እንኳን የራሱ የሆነ ሌላ አሰራር አለው፣ በሌላ መንገድ ነው የሚሰራው አለ ጋቢና የተቀመጠ ረጋ ያለ ተሳፋሪ። እኔም የማዘርን ጥያቄ እኮ እጋራለሁ። ታፔላው መለሰ። የማዘርን ጥያቄ በደንብ እጋራለሁ። እውነት ግራ ነው የሚያጋባኝ። በምንድን ነው የሚታወቀው? አይ ጉዳዩን በእርግጥ በአጭሩ ለመግለጽ ትንሽ ጊዜ ይወስዳል። መረጃዎቹን በዋነኝነት የሚያወጡት እንደ IMF ያሉ የገንዘብ ተቋማት ናቸው። የአሁኑ መረጃ ምድብ ደግሞ የወጣው ከኤስያ ፓሲፊክ፣ ከመካከለኛው ምስራቅ እንዲሁም ከሰሜን አፍሪካ ከተውጣጡ 20 ሀገራት ላይ በማተኮር ነው። ምናልባት አሁን ሀገራችን ካለችበት ስንክሳሮች አንጻር ዜናውን ስንሰማ እንዲሁ በእኛ መሀል እንደተፈጠረው አይነት መደናገር ሊፈጠር ይችል ይሆናል እንጂ የምጣኔ ሀብት ሲባል እንዲሁ ዝም ብሎ አሁን ታይቶ የሚወጣ ሳይሆን ካለፈው ዓመት ጀምሮ ያሉትን ኢኮኖሚያዊ እንቅስቃሴዎች መሰረት ያደረገ መረጃ ተሰብስቦ የየሀገራቱ በየዓመቱ ያላቸው GDP ብዙ ነገር ይታይና ነው የሚመዘገበው። በዚህ መንገድ ነው ሀገር አድጋለች ወይም ባለችበት ነች ከባለፈው ወርዷል ተብሎ ደረጃ የሚቀመጠው። ከሀያዎቹ ለምሳሌ ሀገራችን 13ኛ ሆናለች። በዚህ ነው ሊሆን የሚችለው። አንተ የቢዝነስ ዜና አንባቢ ነህ አይደል? ኦኬ ያለው አይደለም። አትቸኩል እንጂ አንተ ሁሉም ዜና አንባቢ ነው። አረ እንዲህ ላቅ የሚችለው ቢዝነስ ዜና አንባቢ ብቻ ነው። የለም የሆነ የባንክ ማናጀር ነህ እንዴ? እኔ አይደለሁም። እኔ የምጣኔ ሀብት ባለሙያ ነኝ። ለዛ ነው ያንተው ዘርፍ ስለሆነ ነው ያወቅኩ። እኛ ዝም ብለን ዘባረቅን እኮ። ዝም ብሎ መዘባረቅ መመለያችን እየሆነ መጥቷል። ምን ሆንክ ደግሞ? ለዚህ ነው ይሄ ሁሉ ትንተና ቀደቆ ቀድም ጀምሬ ነው። ምን ስጋ ቤት አይቷል? አረ የለም የታክሲ ሰልፍ ላይ ቆማ አይቻሉ። እውነት እንደ እውቀት እንዳለ ያኔ ነው ያወቅኩት። እኛ ፀሐይ መጥቶ ስንነጫነጭ እኮ እሱ በቃ ባመክንዮ ነበር ሲመሰጥ የነበረው። ምን አገናኘ የናው? ኧረ እባክህ ተረጋጋኝ ነው ወንድም። አይ እንደዛ ባልከው እንኳን አይደለም። እኔ ያው የምጣኔ ባለሙያ ስለሆንክ ብቻ ነው። አይ ተረዳን። አሁን ጉዳዩ ትንሽም ቢሆን ግልጽ ሆኖልኛል። ምን ተረዳህ አንተ? ማዘር ወዲህ ነው። ግን እንደው ግርም ያለኝ ነገር ምንድን ነው የሚገርመው? የሱ የኔ መሰለ ሙያ ይዞ እዚህ ታክሲ ውስጥ መገኘቱን አለ አይደል?